ዳዊት ሕይወቱን ስትመለከቱ እንዳልኳችሁ መንፈሳዊው ዓለም ገብቶታል እሱ በነበረበት ማህበረሰብ ውስጥ መንፈሳዊ ሰው ማን ነው ብትሉ ዳዊት ነው ጌታ ያስተማረውን የተራራውን ትምህርት ዳዊት ይኖረዋል ላቅ ያለ መንፈሳዊ ሰው ነው ከፍ ያለ ሕይወት ነበር ያስቀናቸዋል ሞር ያነበባችሁ ስትመጡ ሕይወቱን ያጠናችሁ ስትመጡ ራሱ መጽሐፉ የሚተርክበት መንገድ አተራረኩ ራሱ በተለይ ከልጁ ፊት በሸሸ ጊዜ የገጠመውን ስታዩ እነሳሚ ተነስተው ሲረግሙት የጽሩያ ልጆች ንድፋው ይሄ የውሻ ልጅ ጌታዬን የሚሳደብ ብሎ ሰይፍ ሲያታውት አትንኩት እግዚአብሔር ስደብ ብሎት ይሆናል ቢራራልኝ እግዚአብሔር ቢራራልኝ ይመልሰኝና ዙፋን ይሰጠኛል እንዴ ያለው ታቦቱን ያሳየኛል ቤቱን ያሳየኛል ይሄ ምን አረገ ልጅ አይደለ ያብራኬ ክፋ አይደለ ያሳድደኛለው የወለድኩት አቤሴሎም አይደለ ምን አረገ የሳኦል ዘመድ ቢንያማዊ አትንኩት ሳኦል ያሳድደው ሳኦል እኮ ያደረሰበት መከራ አቢዩዝ አርጎታል ዳዊት ታዛዥነቱ ለሳኦል ራሱ በጣም አስደናቂ ነበር አንደኛ ሳሙኤል 18 ነበር አስተውሎ ያደርግ ነበር ሳኦል ወደ ሰደደው ይሄድ ነበር ሄደ የመቶ ፍልስጤማውያን ሸለፈት አምጣልኝ ሲል ሄዶ ደፍቶ ያመጣለታል ታዛዥ ነበር ለሳኦል ራሱ ግን ተነሳበት አሳደደው ሊገለው ጦር ወረወረበት የእስራኤልን ተግዳሮት ጎልያድን ዘርሮ የገደለውን ሰው ነው ሊገለው የፈለገው ለምን ካላችሁ ቅናት ነው የሚጠቅም ሰው ነበር ዳዊት ስለ ዮናታንና ስለ ዳዊት ስናነሳ በደንብ አነሳላችኋለሁ ዮናታን ያየው እይታ ስለ ዳዊት የሚደንቅ እይታ ነው አባቱ ደግሞ የሚያየው ሌላ ነገር ነው የሚያየው ሊገለው ፈለገ ዙፋን ወደ ዳዊት ሽፍት ያደረገ እንደሆነ ገብቶታል እግዚአብሔር የመረጠው ዳዊትን እንደሆነ ገብቶታል ግን ሊገለው ፈለገ ዳዊት ጎልያ ማነው ሳኦል እጁ ላይ ወድቆ ሊገለው የሚችልበት ሁኔታ ውስጥ ወድቆ አገኘው ሁለት ጊዜ አገኘው እግዚአብሔር ጠላትን አሳልፌ እሰጣለሁ ብሎ ያለው ቀን ዛሬ ነው እናጣብቀው ከመሬት ከንገላግለው በቃ መንከራተት እኮ ይቆማል መውጣት መግባት ይቆማል 10 ዓመት ተንከራተተው ብዙ ዓመት ነው ይሄ መዞር ሲጨንቀው እኮ ወደ ፍልስጤም ሀገር ሄደና ገባ በቃ እንደብዳረገው እዛ ገብቶ በቃ ሰው ሀገር ልኖር ሳኦል እኔን መከተል ያቆማል ሊገለው ይችላል ዳዊት ይችላል የተራራውን ትምህርት ይኖራል ያልኳችሁ ይሄንን ነው ይውላችሁ የጎዳችሁ ሰው የበደላችሁ ሰው እጃችሁ በወደቀ ቀን ሕይወታችሁ ላይ መጥፎ ጠባሳ እንዳረገባችሁ የምታስቡት ሰው እጃችሁ በገባ ቀን በደከመ ቀን በተሸነፈ ቀን የሆነ ስህተት በሰራ ቀን የምታሳዩት ምላሽ ነው መንፈሳዊነታችሁን የሚመስለው ቨነረብል ከሆነ በኋላ አንድ ሰው እናንተን ስለጎዳ ትላንት ስለበደላችሁ ትላንት እናንተ ላይ መጥፎ ነገር ስላደረገባችሁ ተነስታችሁ የምትወስኑት ውሳኔ ነው ያን ሰው ልታጠፉት ከተነሳችሁ ያን ሰው በደከመ ቀን ልትገሉት ፌስቡክ ላይ ፖስት ልታረጉ በወሰናችሁ ቀን ድካሙን ውድቀቱን እናንተ ለበቀል የተነሳችሁበት ቀን ነው መንፈሳዊነታችሁ የሚፈተሸው ዳዊት ግን በጣም መንፈሳዊ ነው አትነኩትም ለምን ደክሟል ግን እግዚአብሔር ቀብቶታል
አዎ እያሳደደኝ ነው፣ ግን የተቀባ ንጉሥ ነው። አዎ አላወቀም፣ ሊያጠፋኝ ነው፣ እያባረረኝ ነው፣ እያሳደደኝ ነው፣ እየተከታተለኝ ነው፣ እንዳልኖር አድርጎኛል፣ አገሬን አስለቅቆኛል። ምድረ በዳ እየኖርኩ ነው፣ ተራራ ለተራራ ሸለቆ ለሸለቆ አለት ለአለት እየተንከራተትኩ ነው፣ ዋሻ ለዋሻ እየተገረ ግን የተቀባ ነው፣ አትነኩትም። ዳዊት መንፈሳዊ ሰው ነው። ዳዊት እዛ ዘመን ከነበሩት ሰዎች ልቆ የወጣ ህይወት ነበረው።